የቴሌግራም ምንነትና አሰራር። ብዙ ሰዎች ቴሌግራምን እንደ ሌሎች የመልእክት መላላኪያ አፕሊኬሽኖች ወይንም መተግበሪያዎች ጋር ያመሳስሉታል። ነገር ግን ይህ ስህተት ነው። ቴሌግራም ክላውድ ቤዝድ ኮሚኒኬሽን መድረክ ወይንም ፕላትፎርም ሲሆን መልእክት ወይንም ሜሴጅ ለመላክ፣ ፋይል ለመላክ፣ ሚዲያ ወይንም ብሮድካስት ለማድረግና ኮሚኒቲን ለማቋቋም የሚጠቅም ከሌሎች አፕሊኬሽኖች ልዩ የሆነ መተግበሪያ ወይንም ዌብሳይት ነው ማለት ነው። በዚህ ምዕራፍ 1 ክፍል 1 ቴሌግራም ከሌሎች መተግበሪያዎች በምን ይለያል፣ ቴሌግራም እንዴት እንደሚሰራና በዓለም ላይ 1 ቢሊዮን የሚሆኑ ሰዎች ለምን ቴሌግራምን ምርጫ አድርጎ እንደሚጠቀሙ እናያለን። ስለዚህ በዚህ ቪዲዮ መጨረሻ ላይ የቴሌግራም መሰረታዊ የሆኑ ነገሮችን ትገነዘባላችሁ፣ እንዴት እንደሚሰራም ትገነዘባላችሁ። ቴሌግራም ከፌስቡክ እና ከዋትስአፕ እንዲሁም ከሌሎች አፕሊኬሽኖች በምን ይለያል የሚለውንም ትራዳላችሁ። ለምሳሌ ባለቤትነቱ ፌስቡክ የአሜሪካ ነው፣ ቲክቶክ የቻይና ነው እስካሁን ባለው መረጃ መሰረት። ነገር ግን ቴሌግራም የራሽያ ነው ሲባል ሰምታችሁ ይሆናል። ግን የራሽያ ብቻ አይደለም። ስለዚህ የማን ነው ማን ክሬት ያደረገው የሚለውን እናያለን። እነዚህና ሌሎችንም ነገሮችን በዚህ ክፍል በደንብ አንደርስታንድ ታደርጋላችሁ። ሰላም ጤና ይስጥልኝ። ይህ ጉባቴክ ዩቲዩብ ቻናል ነው። በጉባቴክ ዩቲዩብ ቻናል በየጊዜው ህይወትን የሚያቀሉ ወይንም የቴክኖሎጂና ሳይንስ ሀውቱ ትምህርቶች ይቀርቡበታል። አዳዲስ ቪዲዮዎችን ስንጭን ለእናንተ እንዲደርሱ ቻናላችን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አብሮናታችሁን እንድትገልጹልን በአክብሮት እንጠይቃችኋለን። አሁን ቀጥታ ወደ ቪዲዮ እንግባ። እንግዲህ ቴሌግራምን በአግባቡ አንደርስታንድ ለማድረግ በመጀመሪያ ጊዜ የተፈጠረው እንደ አውሮፓውያን አቆጣጠር በ2013 የራሽያ ሁለት ወንድማማቾች ናቸው። እነዚህ ወንድማማቾች ፓቬል ዱሮቭ እና ኒኮላይ ዱሮቭ ይባላሉ። ፓቬል ዱሮቭ የቴሌግራም ቺፍ ኤክስኪዩቲቭ ኦፊሰር በመሆን ባለቤትነቱ ተሰጥቶታል። ወንድሙ ኒኮላይ ዱሮቭ ደግሞ ቴክኒካል የሆኑ እንደ ኤምቲ ፕሮቶ ኢንክሪፕሽን ፕሮቶኮል የሚባል ልዩ ሲስተም በመፍጠር ወይንም ክሬት በማድረግ ቴሌግራም አፕሊኬሽን ከፍ አድርጎታል። እነዚህ ወንድማማቾች ሩሲያውያን ሆኖ ሳሉ ቴሌግራም ግን የራሽያ ብቻ አይደለም ማለት ነው። ምክንያቱም ደግሞ ፓቬል ዱሮቭ ከቴሌግራም በፊት ቪኮንታክት የተባለ ማህበራዊ ሚዲያ ፈጥሮ ነበረ። በዚህ ምክንያት የራሽያ ባለስልጣናት የሀገሪቱን ምስጢር አሳልፎ ይሰጣል ብሎ በመስጋት ፓቬል ዱሮቭን ያስቸግሩታል። በዚህ የተነሳ ከሀገር ይወጣል። ቴሌግራም በደንብ የተቋቋመው ደግሞ እነዚህ ወንድማማቾች ከሩሲያ ከወጡ በኋላ ነው። ስለዚህ እነዚህ ወንድማማቾች ከሩሲያ ከወጡ በኋላ ቀጥታ የቴሌግራም መቀመጫውን በተለያዩ ሀገራት በማድረግ ለምሳሌ ሄድኳርተር ኦፊሱ የሚገኘው በዱባይ ላይ ሲሆን እንዲሁም በተለያዩ ሀገራት እንደ ለንደን እና ወይንም እንግሊዝ ካሉ ሀገራት ላይ ቢሮ በመክፈት ያስተዳድሩታል። ይህን ያደረጉት ደግሞ ለአንድ ሀገር ብቻ ቢመዘገብ ወይንም ኦፊሻል ቢሆን ቢሮክራሲው ያስቸግራል ብሎ ያምናሉ። የቴሌግራም ተአማኒነቱ ይቀንሳል በሚል እሳቤ ነው። በዚህ የተነሳ ቴሌግራም እንደ ፌስቡክ ወይንም እንደ ቲክቶክ የአንድ ሀገር ንብረት ብቻ ሳይሆን የዓለም አቀፍ ንብረት ሆኖ እንዲመዘገብ ተደርጓል ማለት ነው። ነገር ግን የፈጠራ ባለቤትነቱ በእነዚህ ሁለት ወንድማማቾች መሆኑን ሳትረሱ ማለት ነው። ስለ ቴሌግራም ፈጠራና ባለቤትነቱ ይሄን ካልን በኋላ በመቀጠል ቴሌግራም ክላውድ ቤዝድ መተግበሪያ ነው ስንል ምን ማለት ነው? ክላውድ ቤዝድ ስቶሬጅ ይባላል። ክላውድ ቤዝድ ስቶሬጅ ማለት ይህ ማለት የምንጽፈው ሜሴጅ እና የምንልከው ፋይል ሚስጥራዊ በሆነ መልኩ ኦንላይን ላይ ይቀመጣል ማለት ነው እንጂ ከስልካችን ቀፎ ላይ ብቻ አይቀመጥም ማለት ነው። ይህ ባህሪው ደግሞ ቴሌግራም አካውንታችንን ከተለያዩ ስልኮች ለምሳሌ እንደ ዴስክቶፕ ካሉ ወይንም የተለያዩ ስልኮች ላይ መግባት እንችላለን። ላፕቶፕ ላይም ሎጊን ብለን እንድንገባና ስልካችንን ብንረሳ አካውንታችንና ፓስወርዳችን ይዘን ከሆነ ገብተን መጠቀም እንድንችል ያስችላል ማለት ነው። ቴሌግራምን ሜሴጅ ለመላክ፣ ቻናልን ክሬት ለማድረግ፣ ኮሚኒቲ ወይንም ግሩፕ ክሬት ለማድረግ፣ ትምህርታዊ የሆኑ ነገሮችን ለማስተማር፣ ቢዝነስ ራን ለማድረግ እንዲሁም የትኛውም ይዘት ለመፖሰት የምንጠቀምበት በጣም ትልቅ የሆነ አፕሊኬሽን ነው። ይሄን ሁሉ መስራት መቻሉ ደግሞ ቴሌግራምን ከሌሎች አፕሊኬሽኖች ልዩ ያደርገዋል። በያዝነው አንድ ስልክ ቴሌግራም ላይ ሜሴጅ ወይንም ፋይል ስንጭን ወይንም አፕሎድ ስናደርግ ወይንም ለሰው ስንልክ ምስጢሩን በጠበቀ መልኩ ሜሴጁ ወይንም ፋይሉ ከሁሉም ዲቫይሶች ላይ ይቀመጣል ማለት ነው። ይሄ ነው ክላውድ ሰርቨር የሚባል። በዋነኝነት ቴሌግራም 3 ዋና ኮምፖነንትስ ወይንም ኤሊመንቶች አሉት። እነዚህ 3ቶችን ይይዛል። የመጀመሪያው ቻትስ ነው። ቻት ማለት ዋን ቱ ዋን ኮሚኒኬሽን ነው።
ሁለተኛ ደግሞ ግሩፕስ ነው። ብዙ ሰዎች አንድ ላይ ሆኖ የሚወያዩበት ነው። ቻናል ደግሞ ለሰፊው ተመልካች አንድ ሰው ብቻ መረጃ የሚያቀርብበት ልክ እንደ ቴሌቪዥን ልክ እንደ ሬዲዮ አንድ ሰው ብቻ ወይንም ብዙ ሰዎች አንድ ላይ ሆኖ መረጃን ለሆኑ ማህበረሰቦች ለተመልካቾች የሚያደርሱበት መድረክ ቻናል ይባላል። ቴሌግራም ቻናል ይባላል። እነዚህ እንግዲህ ቻትስ ግሩፕስ እና ቻናሎች የቴሌግራም ዋና ዋና ኮምፖነንቶች ናቸው። ስለዚህ ቴሌግራም ፍጥነት አለው፣ ነፃነት አለው፣ የተሻለ ፋይል የመላክ አቅም አለው፣ ጠንካራ የሆነ ፕራይቬሲ ኮንትሮሊንግ ወይንም የግል መረጃን የመያዝ አቅም አለው። እነዚህ ነገሮችና አቃቶ አንድ ላይ መያዙ ደግሞ ቴሌግራምን ከሌሎች አፕሊኬሽኖች ልዩ ያደርገዋል። ነገር ግን ቴሌግራም ተገዝቦ በኃላፊነት መጠቀም ይፈልጋል። ስለዚህ ይሄን ኮርስ ስትከታተሉ ትክክለኛ ሙያውና ሴፍ በሆነ መልኩ ቴሌግራምን ትጠቀማላችሁ ማለት ነው። ይህ ኮርስ በተለያዩ ምዕራፎች የተከፋፈለ ሲሆን አሁን ያየነው ምዕራፍ 1 ክፍል 1 የቴሌግራም ቤዚክስ ነው። እንግዲህ በመጀመሪያ ኮርስ አውትላይን ቪዲዮ መሰረት ከጀማሪ እስከ አድቫንስድ ላሉ ሰዎች በቅደም ተከተል የሚሆኑ ቪዲዮዎችን እንሰራለን። ወይንም አንድን ጀማሪ የቴሌግራም ተጠቃሚ ከጀማሪ እስከ አድቫንስድ ሌቭል ከቦት መስራት እስከ ኦቶሜት ማድረግ እንዲችል እናደርጋለን። በቀጣይ ምዕራፍ 1 ክፍል 2 ቴሌግራም አካውንታችን ክሬት በማድረግ የቴሌግራም ፌሱ ምንድነው የሚይዘው ምን ነገሮችን ይዟል መሰረታዊ የሆኑ ነገሮችን የምናይበት ነው ማለት ነው። ምዕራፍ 1 ክፍል 2። ስለዚህ ቴሌግራም በትክክል የመማርና የማወቅ ፍላጎት ካላችሁ ቻናላችንን ሰብስክራይብ በማድረግ ምዕራፍ 1 ክፍል 2 ቪዲዮ ተመልከቱ። የቪዲዮን ሊንክ በኮሜንት መስጫ ላይ አስቀምጬላችኋለሁ። ሰላም ሁኑ።